ሰላም አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም። ኢድ ሙባረክ፣ እንኳን አደረሳችሁ። መልካም ኢድ ብያለሁ። ያው ተአኽር ያለው አውቃለሁ፣ ግን ያው ቤት ውስጥ ያረፍኩበት ሰዓት መቼ መሰላችሁ? በቃ የመጨረሻ ቪዲዮ ሰራርቼ ልኬ በዛን ሰዓት ነበረ ወደ ጽዳትም ወደ ምንም ያልኩትና ወላሂ አሁን ድካም ብቻ እንዴት ብዬ ልንገራችሁ ራሴ እንጂ እንደዚህ መቀመጥ አልችልም። አልሐምዱሊላህ የሰው ልጅ ደግሞ ጤና ሆኖ ሲለፋ ደስ ይላል። ሲቀጥል ደግሞ ደክማችሁ ለፍታችሁ የምታገኙት ነገር ያስደስታችኋል። እና ጀማው እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እንግዲህ ቻው ኢድ ቤተሰብ ሁሉ የሚሰበሰብበት ነው። እኛ ቤት ቤተሰብ የሚሰበሰብበት ቤት ነው። በጣም ከሚገባው በላይ አልሐምዱሊላህ። እና ጀማው እንግዲህ ከዛ ካልኳችሁ ሰዓት ጀምሮ ቤት ተፍተፍ በማለት ያው እኔ ከምግብም ከምንም በላይ ቤት ጽድት ሲል ፏ ሲል በጣም ደስ ይለኛል። አማ ግን ምግብ ቢደረደር ቤት ካልጸዳ ይኮሰኩሰኛል። ወላሂ አልወድም። በጣም ለፊ ነኝ፣ ከሚገባው በላይ ለፋለሁኝ። ግን በተአምር እኔ ሆድ ምናምን እንትን አይለኝም፣ ችግር የለብኝም። በቃ ባለው ፏፈሽ አድርገነዋል፣ በስሱ በትንሿ ማለት ነው። ሀታ ዳቦ እንኳን መጋገር አልቻልኩም ነበር። እንዲሁም ቀሪቡም አላደረግንም። ግን ሸኮሌቱ ምኑ በዚህ መልኩ አድምቆታል። አልሐምዱሊላህ። እንዲሁም ደግሞ ጀማዎችን የመሰለች አረቢያ መጅልስ ባለ 25 ቲክነስ አሰርቻለሁኝ። በቱርክ ጨርቅ ነው የተሰራው፣ ቦንድድ በቦንድድ። ማን እንደ አረቢያ መጅልስ ሀቂቃ ቤታችሁን በጣም ከሚገባው በላይ ነው የሚያሳምረው። ያው የኔ የሚቀረው አለ እዛሽ ጋር ኮርነሯ ላይ አንድ ኮርነር ያስፈልገዋል። አንድ ኮርነር እና በቴሌቪዥኑ በቲቪ ስታንዱ ጋር 1 ሜትር ከምናምን ያስፈልገዋል። ቲቪው ደግሞ ይሰቀላል ማለት ነው። እና አረቢያ መጅልስን የሚያክል የለም ሀቂቃ በጣም ነው የወደድኩት ከመጣ በኋላ። ድሮ ሶፋ ላይ ምናምን ላይ ነበረ፣ ግን ጨርቁ ይሄ ወጥቶ መታጠብ ይችላል ምናምን። አሪፍ አድርጋ ነው የሰራችልኝ ሄለን፣ ልክ የእናንተ እንደምትሰራላችሁ ማለት ነው። ይሄ የቆየ ስራ ነው ማለት እኔም ያው ብር በአንድ ጊዜ መክፈል ስለማልችል የምሰራቸውን ገንዘቦች ጠርቀም እያደረኩ አልፎ አልፎ ነበረ የከፈልኳት። እና አልሐምዱሊላህ አሁንም የተወሰነ የሚቀረኝ ብር አለ። ወደ 130 ሺህ ብር ነው የሆነው። 10 ሺህ እሷ ቀነሰችልኝ ለእኔ ብላ 80 ምናምን ሺሁን ሰጥቻት የተወሰነ ይቀረኛል። እሷም ደግሞ እየሰራን እንሰጣታለን። ምክንያቱም ያው ኢትዮጵያ ውስጥ ዝም ብሎ ገንዘብ አይጠራቀምም። ለፍታችሁ ደክማችሁ ነው። ክችንም አሰርቻለሁ። ኢንሻአላህ በቅርብ አሳያችኋለሁ። ክችኔንም እንደምትወዱልኝ ተስፋ አደርጋለሁኝ። ያንንም ደግሞ ያሰራሁት ባልትና እኔ ያዘጋጃለሁ ታውቃላችሁ። ያችን ገንዘብ አጠራቅሜ የብዙ ጊዜ ነው ያሰራሁትን እቁብ ገብቼ ምናምን ያሰራሁት ክችን ካቢኔት አለ። ከዛም በፊት ክችን ካቢኔት ነበረኝ እኔ በነገራችን ላይ ግን አልወደሙ ነበረ። ያሁኑን ግን በቃ ከክችን ባልወጣ ሁላ ነፍሴ ነው። በጣም ወድጄዋለሁ። ኢንሻአላህ አንድ ጊዜ ፕሮግራም አድርጌ ያሳያችኋለሁ። እስኪ ደስታዬ ያስደሰታችሁ ያው ድካሜን እሱ ላይ አየዋለሁ ብዬ ስላሰብኩኝ እንደዛ አድርጌዋለሁኝ። እንደነገርኳችሁ ቤት ሲጸዳ በጣም 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 ከሚወዱት አንዷ ነኝ። ያው አልሐምዱሊላህ ስራችን ደግሞ እንደዛ እንትን የሚል አይደለም። እና ጀማው አልሐምዱሊላህ አልሐምዱሊላህ። ያው ትደክማላችሁ፣ ከድካም በኋላ ደግሞ ታርፋላችሁ። አርፋችሁ ደግሞ የሆነ ነገር ላይ ልፋታችሁን ስታውስ ደግሞ ደስተኛ ትሆናላችሁ። እኔ አልሐምዱሊላህ እናቴን ሳያት አባቴን ቤተሰቦችን ሳያቸው አልሐምዱሊላህ በጣም እደሰታለሁኝ። ማለት እነሱንም ለማስደሰት ብዙ መንገድ እሄዳለሁኝ። እና ማለት የፈለኩት ጀማው በርቱ፣ ጠንክሩ። በጣም ብዙ የማያልፉ የሚመስሉ ጊዜያቱን ልታሳልፉ ትችላላችሁ። በጣም ብዙ የሚያስጨንቁ ነገሮችን ልታስተናግዱ ትችላላችሁ። ግን ወላሂ ሰብርን የሚያክል የለም እና ሰብር ግዴታ ነው። ሰብር ስታደርጉ ደግሞ ውጤቱ ያማረ ቆንጆ ነው የሚሆነው። እና
የኛ ስራ እንደምታውቁት በጣም ነው የሚያደክመው። ሀቂቃ አሁን ቁጭ ብዬ እንቅልፍ እየደፋኝ በቃ እስኪ ጀማውን ሰላም ልበላቸው ያስደሰተኝንም ነገር ደግሞ ልንገራቸው ብዬ ነው የመጣሁት። የዛሬ አመት ብዙ ነገሮች ነበሩ ማለት የአሁኑ ልፋት ነው እንጂ ሌላ ነገር የለም። አምና ግን በጣም ብዙ ወጪዎችን ወንድሜ በባህር ሄዶ በዛ ላይ ደግሞ ትልቀኛው ወንድሜ ያው እንደ ሰው እጅ ነገር ሆኖበት ለሱ በጣም ብዙ ዋጋ ከፍዬ አሁን ግን እሱ ራሱ እየሰራ መሻላ ራሱን ቻለልኝ። አልሐምዱሊላህ ረብል ዓለሚን። እና ልክ እንደናንተ ስደት ላይ እንዳላችሁ እህቶች ብዙ ዋጋ የምከፍል እህታችሁ ነኝ። በጣም ብዙ ነገሮችን እና አልሐምዱሊላህ ጀማው ወላሂ አሁን ወንድሜ ድኖልኛል። በቃ ደስተኛ ነኝ። ይሰራል ራሱን ችሎልኛል። ትልቅ ወንድሜ በጣም እናቴን ቤተሰቡን በሙሉ ያስለቀሰ ነበር። ትንሹ ደግሞ በባህር ሄዶ በጣም ብዙ ወጪ አስደርጎኝ ነበረ። ያው ትንሽ ወጣትነት ላይ ያሉ ከባድ ናቸው፣ ግን ለእናቴ ደግሞ በጣም ስስ ጎኗ ነው። በጣም ተወደዋለች። ለእሷ ስንል በሱ በኩል ያለውን በጣም ብዙ ነገሮችን ነው የምንችለው እና የመወዳችሁ እና የማከብራችሁ ድምፄን ራሱ ይዞኛል። እንዴት ብዬ ልንገራችሁ? እንቅልፍም አልተኛውም። ከፈጅር በኋላ ነበር የተኛሁት ውዶቼ። በሌላ ቪዲዮ እንገናኛለን።